የጥቁር ገበያ ሐዋላ ምንዛሬ ዛሬ ማስደመሙን ቀጥሏል። በዛሬው ዕለትም ከፍተኛ ጭማሪ አሳይቷል። በባንኮችና በግል ምንዛሬ ቢሮዎች ላይም ከፍተኛ ለውጥ አለ። እንደምንቆያችሁ ዛሬ ግንቦት 15 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪ የተለያዩ ሀገር ገንዘቦችን ይዛችሁ መመንዘር ከፈለጋችሁ የት ባንክ ላይ በዕለቱ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምትመለከቱት 187 ብር ከ67 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረው አንጻር የ2 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ ደግሞ አንድ አሜሪካ ዶላር በዛሬው ዕለት ሮሃ ፎሬክስ ላይ 173 ብር ከ13 እየተመነዘረ የሚገኝ ሲሆን መሸጫው 176 ብር ከ59 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር በዛሬው ዕለት 161 ብር ከ89 እየመነዘረ የሚገኝ ሲሆን መሸጫው 165 ብር ከ12 ነው። ወጋገን ባንክ ላይ ደግሞ 159 ብር ከ62 እየመነዘሩ 162 ብር ከ82 ሲሸጡ ብሔራዊ ባንክ ላይ 159 ብር ከ17 ይመነዝራሉ። መሸጫቸው 160 ብር ከ09 ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 252 ብር ከ15 እየተመነዘረ ነው። ይህም ደግሞ ትላንትና ከነበረበት አንጻር የ3 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ፓውንድ ስተርሊንግን 230 ብር ከ04 ይመነዝራሉ። መሸጫቸው 234 ብር ከ64 ነው። በባንክ ደግሞ በዛሬው ዕለት በከፍተኛ ደረጃ ፓውንድ የሚመነዝሩት ቀዳሚው ባንክ ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግ 220 ብር ከ49 ይመነዘራል። መሸጫው 224 ብር ከ90 ነው። ወጋገን ባንክ ላይ ደግሞ 214 ብር ከ41 እየመነዘሩ 218 ብር ከ70 ሲሸጡ ብሔራዊ ባንክ ላይ 213 ብር ከ33 እየመነዘሩ 214 ብር ከ39 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 217 ብር ከ81 እየተመነዘረ የሚገኝ ሲሆን ትላንት ከነበረበት አንጻር የ2 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ዩሮ 200 ብር ከ55 ይመነዘራል። መሸጫው 204 ብር ከ56 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ባንክ ላይ 1 ዩሮ 190 ብር ከ93 ሲመነዘር መሸጫው 194 ብር ከ75 ነው። ህብረት ባንክ ላይ ደግሞ 187 ብር ከ14 እየመነዘሩ 190 ብር ከ88 ሲሸጡ ወጋገን ባንክ ላይ 185 ብር ከ42 እየመነዘሩ 189 ከ13 በመሸጥ ላይ ናቸው። ሌላኛው የስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 239 ብር ከ12 እየተመነዘረ የሚገኝ ሲሆን ይህም ደግሞ ከትላንት አንጻር የ3 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት አንድ ስዊስ ፍራንክ ሮሃ ፎሬክስ ላይ 218 ብር ከ12 ይመነዘራል። መሸጫው 222 ብር ከ56 ነው። በባንክ ደግሞ በከፍተኛ ደረጃ ስዊስ ፍራንክ የሚመነዝሩትን ስናይ ቀዳሚው ኦሮሚያ ባንክ ላይ አንድ ስዊስ ፍራንክ 205 ብር ከ76 ሲመነዘር መሸጫ 209 ከ88 ነው። ወጋገን ባንክ ላይ ደግሞ 203 ብር ከ01 እየመነዘሩ በ207 ብር ከ07 ሲሸጡ ብሔራዊ ባንክ ላይ በ201 ብር ከ65 እየመነዘሩ 203 ብር ከ80 በመሸጥ ላይ ናቸው። ሌላኛው የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 27 ብር ከ63 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ቻይና ዩዋን 24 ብር ከ90 ይመነዘራል። መሸጫ 25 ብር ከ39 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ወጋገን ባንክ ላይ አንድ ቻይና ዩዋን 23 ብር ከ48 እየተመነዘረ 23 ብር ከ95 ሲሸጥ ብሔራዊ ባንክ ላይ 23 ብር ከ37 እየመነዘሩ 23 ብር ከ37 ይሸጣሉ። ብርሃን ባንክ ላይ ደግሞ 22 ብር ከ76 እየመነዘሩ 23 ብር ከ21 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 135 ብር ከ81 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ካናዳ ዶላርን 122 ብር ከ33 ይመነዝራሉ። መሸጫቸው 124 ብር ከ77 ነው። በባንክ ደግሞ በከፍተኛ ደረጃ ካናዳ ዶላር የሚመነዝሩት ቀዳሚው ብሔራዊ ባንክ ላይ አንድ ካናዳ ዶላርን በዛሬው ዕለት 115 ብር ከ44 ሲመነዝር መሸጫው 117 ብር ከ24 ነው።
እናት ባንክ ላይ ደግሞ 112 ብር ከ48 እየመነዘሩ 114 ብር ከ73 ሲሸጡ ዘምዘም ባንክ ላይም አንዱን ካናዳ ዶላር 112 ብር ከ45 እየመነዘሩ 114 ብር ከ70 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ስዊድን ክሮና በዛሬው ዕለት በጥቁር ገበያው ስክሪኑ ላይ እንደምታዩት 20 ብር ከ04 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊድን ክሮናን ከሚመነዝሩ ባንኮች ቀዳሚው ወጋገን ባንክ ላይ አንድ ስዊድን ክሮና 17 ብር ከ10 እየተመነዘረ የሚገኝ ሲሆን መሸጫ 17 ብር ከ44 ነው። ብሔራዊ ባንክ ላይ ደግሞ 16 ብር ከ95 እየመነዘሩ 17 ብር ከ10 ሲሸጡ ልማት ባንክ ላይ 16 ብር ከ46 እየመነዘሩ 17 ብር ከ79 በመሸጥ ላይ ናቸው። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያው 50 ብር ከ01 እየተመነዘረ የሚገኝ ሲሆን ይህም ትላንት ከነበረበት አንጻር የአንድ ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት አንድ ሳውዲ ሪያል 46 ብር ከ75 እየተመነዘረ 47 ብር ከ68 በመሸጥ ላይ ይገኛል። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ዘምዘም ባንክ ላይ አንድ ሳውዲ ሪያል በዛሬው ዕለት 44 ብር ከ75 ይመነዘራል። መሸጫው 45 ብር ከ64 ነው። የኦሮሚያ ህብረት ስራ ባንክ ላይም አንድ ሳውዲ ሪያልን 43 ብር ከ91 ይመነዝራሉ። መሸጫው 44 ብር ከ79 ነው። ዳሽን ባንክ ላይም 43 ብር ከ79 እየመነዘሩ 44 ብር ከ66 በመሸጥ ላይ ናቸው። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያው 51 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ የዱባይ ድርሃም 47 ብር ከ45 ይመነዘራል። መሸጫው 48 ብር ከ39 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ዘምዘም ባንክ ላይ አንድ ድርሃምን 45 ብር ከ75 ይመነዝራሉ። መሸጫቸው 46 ብር ከ66 ነው። የኦሮሚያ ህብረት ስራ ባንክ ላይ ደግሞ 44 ብር ከ73 እየመነዘሩ 45 ብር ከ62 ሲሸጡ ዳሽን ባንክ ላይ አንድ ድርሃምን 44 ብር ከ70 ይመነዝራሉ። መሸጫቸው 45 ብር ከ59 ነው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 606 ብር ከ68 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር የ5 ብር ጭማሪ አሳይቷል። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርም በዛሬው ዕለት 518 ብር ከ04 እየመነዘረ የሚገኝ ሲሆን መሸጫ 519 ብር ከ90 ነው። ልማት ባንክ ላይ ደግሞ 503 ብር ከ71 እየመነዘሩ 513 ብር ከ78 ሲሸጡ ንግድ ባንክ ላይ 493 ብር ከ27 እየመነዘሩ 503 ብር ከ14 በመሸጥ ላይ ናቸው። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያ 51 ብር ከ07 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 45 ብር ከ90 እየመነዘሩት ነው። የጆርዳን ዲናርም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 264 ብር ከ84 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ218 ብር ከ90 እየተመነዘረ ይገኛል። የባህሬን ዲናርም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 497 ብር ከ89 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 418 ብር ከ10 እየመነዘሩት ይገኛል። እስራኤል ሽቅልም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ አንድ እስራኤል ሽቅል 64 ብር ከ93 ሲመነዘር በባንክ ደግሞ 56 ብር ከ01 ይመነዝሩታል። የመን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያ በ0.78 ሳንቲም ሲመነዘር በባንክ ደግሞ በ0.67 ሳንቲም እየመነዘሩት ይገኛል። የቱርክ ሊሬም በዛሬው ዕለት በጥቁር ገበያ 4 ብር ከ10 ሳንቲም እየተመነዘረ የሚገኝ ሲሆን በባንክ 1 ብር ከ27 እየመነዘሩት ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ55፣ የኬንያ ሽልንግ 1 ብር ከ23 እንደዚሁም የጅቡቲ ፍራንክ በ0.87 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ አዲስ ፎርቹን እና ካፒታል ማርኬት ኢትዮጵያ ናቸው። ቸው